the blockade. Not going to let anybody going through that shouldn't be going through. አሜሪካ በካሪቢያን ሶስተኛ የነዳጅ መርከብን በቬንዙዌላ ባህር ዳርቻ አቅራቢያ መያዟ ተገልጿል። ዋሽንግተን በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ የምታደርገውን ጫና ያጠናከረች ሲሆን የቬንዙዌላ ነዳጅ ማዕቀብ የተጣለባቸው መርከቦች ለማጓጓዝ ወደ ሀገሪቱ እንዳይገቡም እንዳይወጡም ፕሬዝዳንት ዶናልድ ትራምፕ ትዕዛዝ መስጠታቸው ይታወቃል። አሁን ላይ አሜሪካ በቬንዙዌላ ባህር ዳርቻ የነዳጅ መርከብን ስትይዝ በሁለት ሳምንት ጊዜ ውስጥ ሶስተኛዋ ሆኗል። የቬንዙዌላ የነዳጅ ዘርፍ ላይ ያነጣጠረ ማዕቀብ የጣለችው አሜሪካ በዚህ ውሳኔዋ እንደጸናች ማሳያ ተደርጎም ተወስዷል። የተያዘችው ሶስተኛው የነዳጅ መርከብም የቬንዙዌላ ነዳጅ ለማጓጓዝ አልማ እንደነበር ተመላክቷል። የነዳጅ መርከቡ አሳሳሽ ሰንደቅን በማውለብለብ ስትጓዝ የነበረ ሲሆን እንዲያዝ በተሰጠ ትዕዛዝ በቁጥጥር ስለመዋሏም ተመላክቷል። የአሜሪካ ምንጮችን ዋቢ አድርገው መገናኛ ብዙሃን እንደጠቆሙት የነዳጅ መርከቧ በማዕቀብ ውስጥ የነበረች ስለመሆኗም ተጠቁሟል። የእንግሊዙ የባህር ጉዞ ተቆጣጣሪው ቡድን ቬንጋርድ መርከቧ ቤላንድ መሰኘቷን ሲገልጽ ግዙፍ የድፍድፍ ነዳጅ ማጓጓዣ መሆኗን ጠቁሟል። በአሜሪካ በ2024 ማዕቀብ ከተጣለባቸው መርከቦች ዝርዝር ውስጥ መግባቷንም ጠቁሟል። የነዳጅ መርከቧ ከኢራን ጋር የተገናኘች ስለመሆኗ ተገልጿል። እንደ tankertrackers.com መረጃ መርከቧ ወደ ቬንዙዌላ ስታመራ ባዷን የነበረች መሆኗ ተጠቁሟል። መርከቧ የቬንዙዌላ ነዳጅን ወደ ቻይና ለማጓጓዝ ጭምር ማገልገሏ ሲመላከት በቅርቡ ደግሞ የኢራንን ድፍድፍ ነዳጅ ማጓጓዟ ተጠቁሟል። ቬንዙዌላ የተረጋገጠ የነዳጅ ክምችት በመያዝ ከዓለም ቀዳሚዋ መሆኗ ሲገለጽ በአሜሪካ ጥርስ የተነከሰ ባቸው ፕሬዝዳንቷ ኒኮላስ ማዱሮ መንግስት ዋነኛ የገቢ ምንጭም የነዳጅ ወጪ ንግድ እንደሆነ ይገለጻል። ማዱሮ በአሜሪካ ባደንዛዥ ዝውውር መሪነት በሽብርተኝነት የተፈረጁ ቢሆንም ሀገሪቱ ወደ አሜሪካ ደንዛዥ ዕፅን በመላክ ከቀዳሚ ሀገራት መካከል እንደማትገኝ መረጃዎች ይጠቁማሉ። አሜሪካ በካሪቢያን ከቅርብ 10 ዓመታት ወዲህ ከምንጊዜውም በበለጠ በላቀ መጠን ጦሯን ስታጠናክር የመጀመሪያዋ ሲሆን ያደንዛዥ ዝውውርን ለመግታት ነው ብትልም የማዱሮ መንግስት የመንግስት ግልበጣ ለማድረግና የሀገሪቱን የማዕድን ሀብቶች ለመያዝ ነው ሲል ይወቅሳል። ማዱሮ በፕሬዝዳንት ትራምፕ አስተዳደር ስልጣናቸውን ለቀው ጭምር ከሀገሪቱ እንዲወጡ ቢጠየቁም ጥያቄውን አለመቀበላቸው ይታወሳል። ዋሽንግተን በበኩሏ የምታደርገውን ጫና በማጠናከር የቬንዙዌላ ነዳጅ እንዳይሸጥ በሀገሪቱ የባህር ዳርቻዎች አቅራቢያ ማዕቀብ የተጣለባቸው የነዳጅ መርከቦችን መያዟን ቀጥላ ሶስተኛዋ መርከብ ላይ ደርሳለች። ቬንዙዌላ በምዕራባዊ ንፍቀ ክበብ ግዙፉን የነዳጅ ክምችት ይዛ ከአሜሪካ ይልቅ ሩሲያ፣ ቻይናና ኢራንን ለወዳጅነት የመረጠች ሀገር መሆኗ ይነገራል። ሰሜን ኮሪያን ጨምሮ እነዚሁ ሀገራት አሜሪካ በቬንዙዌላ ላይ እያደረገች ያለውን ጫና የተቃወሙ ሀገራት መሆናቸውም ይታወሳል። አሜሪካ በዓለም አቀፍ ውሃ ላይ በካሪቢያንና ምዕራባዊ ፓሲፊክ ጥቃት መፈጸሟን ብሎም በቅርቡ ደግሞ የነዳጅ መርከቦችን መያዟን እንደ ዓለም አቀፍ የባህር ላይ ወንበዴነት አድርገው የሚገልጹትም አልታጡም። ከ22 በላይ ጀልባዎች የአሜሪካ ጥቃት ሰለባዎች ሲሆኑ 3 የነዳጅ መርከቦች ደግሞ በቬንዙዌላ የባህር ዳርቻ አቅራቢያ በዋሽንግተን በቁጥጥር ስር ውለዋል። ጀልባዎቹ ያደንዛዥ ዕፅን አዘዋወሩ የሚል ክስ ቀርቦባቸው ከነያዟቸው ሰዎች የአሜሪካ ጥቃት ሰለባዎች ሆኗል። የነዳጅ መርከቦቹም በአሜሪካ ማዕቀብ የተጣለባትን የቬንዙዌላን ነዳጅ የሚያጓጉዙ ማዕቀብ የተጣለባቸው መርከቦች በመሆን እየተከሰሱ ሆኗል። የትራምፕ አስተዳደር በጥቃቶቹ ከ100 በላይ ሰዎች ሕይወት ያለፈበት ጀልባዎቹ ያደንዛዥ ዕፅ ስለመያዛቸው ግልጽ መረጃን ባለማቅረብና ዓለም አቀፍ ውሃ ላይ መርከቦችን በመያዝ በባህር ላይ ውንብድና እየተከሰሰም ነው። ዋይት ሀውስ የያዛቸው የመጀመሪያዎቹ 2 የነዳጅ መርከቦች በህገወጥ በማዕቀብ ስር ለነበሩ ሀገራት ነዳጅን በማቅረብ ከሷቸዋል። ባሳለፍነው ሳምንት ቅዳሜ የተያዘችው ሁለተኛዋ የነዳጅ መርከብ 1.8 ሚሊዮን በርሜል ድፍድፍ ነዳጅን ወደ ቻይና ለማጓጓዝ የተነሳች ስለመሆኗ ተጠቁሟል። የመጀመሪያዋ መርከብን ብትሆን ማዕቀብ የተጣለበት ነዳጅን በማጓጓዝ ኢራንንና ሄዝቦላን በማገልገል የተከሰሰች ሆናለች። የትራምፕ አስተዳደር በካሪቢያን እንቅስቃሴውና ቬንዙዌላ ላይ እያደረገው ባለው ጫና ትችቶች ከውስጥም ከውጭም ገጥመውታል። የሪፐብሊካን ፓርቲ አባላት ጭምር ከቬንዙዌላ ጋር ወደ ሙሉ ጦርነት ሊያስገባ የሚችል በሚል እየተተቸም ያለ ተግባር ሆኗል። የትራምፕ አስተዳደር ሶስተኛዋን የነዳጅ መርከብን በቬንዙዌላ አቅራቢያ መያዙ ቢገለጽም ስለ ጉዳዩ በይፋ አስተያየት ከመስጠት መቆጠቡ ነው የተነገረው። ሆኖም በቬንዙዌላ ላይ እያሳደረ ያለው ጫና የሀገሪቱን የነዳጅ ወጪ ንግድ ላይ ከበድ ያለ ተጽዕኖ ሲያሳድር በቀን 1 ሚሊዮን በርሜል ነዳጅ እንደምታመርት የሚነገርላት በመሆኑ የዓለም የነዳጅ አቅርቦት ላይም የራሱን ተጽዕኖ ማሳደር ጀምሯል። ቻይና በሚሊዮን በርሜል ነዳጅን ከቬንዙዌላ እንደሚገዛ ሀገር የቬንዙዌላን ድርሻ የሚተካላት ሌላ አቅራቢ መፈለግ የግድ ይላታል እየተባለም ነው። የቬንዙዌላው ፕሬዝዳንት ማዱሮ ምንም እንኳን
የሀገሪቱ የነዳጅ ንግድ ይቀጥላል ቢሉም አሜሪካ ማዕቀብ የተጣለባቸው መርከቦች ወደ ቬንዙዌላ እንዳይገቡም እንዳይወጡም ጥብቅ ትዕዛዝን ፕሬዝዳንቷ ትራምፕ አስተላልፈዋል። በካሪቢያን የሚገኙ የአሜሪካ ጦርም በተጠንቀቅ እየጠበቀ ነው። ይህ የትራምፕ ውሳኔም ቬንዙዌላ ላይ ብርቱ ጫና የሚያሳድር ውሳኔ ተደርጎ ተወስዷል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደንም ሆነ ለሁለተኛ ጊዜ ተመርጠው ወደ ስልጣን የመጡት ፕሬዝዳንት ዶናልድ ትራምፕ በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ አሉታዊ አቋም እንዳላቸው ታይቷል። አሁን ላይ ትራምፕ ማዱሮ ከስልጣን እንዲለቁ የሚያደርጉትን ጫና ከፍ ባደረጉበት ማዱሮ የትራምፕን እንቅስቃሴ የቅኝ ገዢ ትርክት ሀብታችንን ለመያዝ ያለመ ሲሉ ይተቹታል። ከተንታኞች መካከልም አሜሪካ በቬንዙዌላ ላይ እያደረገች ያለውን ጫና ያጠናከረችው በምዕራባዊ ንፍቀ ክበብ ያላትን የነዳጅ የበላይነት ለማስጠበቅና የቬንዙዌላን የነዳጅ ሀብትን ለአሜሪካና ሌሎች ምዕራባውያን ተቋማት ክፍት ለማድረግ ያለመ ነው የሚሉም አሉ። የቬንዙዌላ ነዳጅ በአሜሪካ መንግስት ማዕቀብ የተጣለበት መሆኑ ሲታወቅ እንደ ኦይልታንከርስ.com መረጃ በቬንዙዌላ የባህር ዳርቻ ከሚንቀሳቀሱ 80 መርከቦች ከ30 በላይ የሚሆኑት በአሜሪካ ማዕቀብ ስር ናቸው። ትራምፕ እነዚህ ማዕቀብ የተጣለባቸው መርከቦች ወደ ቬንዙዌላ እንዳይገቡም እንዳይወጡም ሙሉ ለሙሉ የግድ ትዕዛዝ መስጠታቸው ይታወቃል። ትራምፕ በመጀመሪያው የስልጣን ዘመናቸውም በጎርጎሮሳውያኑ 2019 ጀምሮ የቬንዙዌላ የነዳጅ ዘርፍ ላይ ማዕቀብ መጣላቸው ይታወሳል። የአሜሪካ ማዕቀብ የቬንዙዌላን የነዳጅ ዘርፍ ግማሽ በግማሽ ጭምር ጉዳት እንዳደረሰበትም ይጠቀሳል። ሆኖም የአሜሪካ ማዕቀብ ባለበት የቬንዙዌላ ነዳጅ ውጭ ንግድ ወደ ቀደመ መጠኑ በመንደርደር ላይ መሆኑ ቢመላከትም የአሁኑ የአሜሪካ እርምጃ ከነዳጅ ማዕቀቡ በተጨማሪ ነዳጅ የሚያጓጉዙላትን ማዕቀብ የተጣለባቸው መርከቦች ኢላማ ያደረገ መሆኑ በሀገሪቱ የነዳጅ ውጭ ንግድ ላይ የሚያደርሰውን ተጽዕኖ ከፍተኛው ደረጃ ላይ ያደርሰዋል። ፕሬዚዳንት ዶናልድ ትራምፕ ኢላማ ያደረጉባቸው እነዚሁ ማዕቀብ የተጣለባቸው መርከቦች ከቬንዙዌላ በተጨማሪ በምዕራባውያን የማዕቀብ ውስጥ ጥላ ስር የሚገኙት ሩሲያና ኢራንም የሚገለገሉባቸው ናቸው። ከአምስት የዓለማችን የነዳጅ መርከቦች አንዱ ማዕቀብ የተጣሉባቸውን ሀገራት ነዳጆች ለማጓጓዝ እንደሚውል ይመላከታል። ከነዚህም 10 በመቶዎቹ የቬንዙዌላን ነዳጅ ሲያጓጉዙ 20 በመቶ የኢራንን ነዳጅ፣ 50 በመቶዎቹ ደግሞ የሩሲያን ነዳጅ እንደሚያጓጉዙ ይመላከታል። ቀሪዎቹ 20 በመቶ ደግሞ የእነዚህን ሀገራት ነዳጆች በአንድነት የሚያጓጉዙ እንደሆኑ ይጠቀሳል። የትራምፕ አስተዳደር በቬንዙዌላ ላይ የሚያሳድረውን ጫና ከፍ አድርጎ ቀጥሏል። የፕሬዚዳንት ማዱሮ አስተዳደር እጅ እንዲሰጥም የቬንዙዌላ ነዳጅን የሚያጓጉዙ ማዕቀብ የተጣለባቸው መርከቦችን በመያዙ ቀጥሎ ሶስተኛዋ መርከብ ላይ ደርሷል። አሁንም ተጨማሪ ማዕቀብ የተጣለባቸውን የነዳጅ መርከቦችን በካሪቢያን የሚገኙ የአሜሪካ ጦር ለመያዝ በተጠንቀቅ ላይ መሆኑ እየተጠቆመ ነው።